አዋርድ ማለት ነው። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ ፋንታሁን እመቤቴን። ፕራውድ ሆኖ እኮ በአደባባይ ሴጋ መምታት ችግር የለውም እያለ የሚያወራ ልጅ በአደባባይ ወጡ። ሰይፉ ከክሰታ ሴት ምን አባክ ነው ለአዶናይ መኪና ያመጣው ጣጣ ቲክቶክ ላይ የነገሰች ልጅ ናት እኮ ገና የዩኒቨርሲቲ ተማሪ ሆና እኔ ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች እጅግ አነጋጋሪው ያዋርዱ ጉዳይ አሁንም እንደጦፈ ቀጥሏል ማለት ነው። ጭራሽ በእንባ ታጅቦ መጥቷል ማለት ነው። እንደው ተወዳዳሪዎቹስ እሺ ቤታቸው ተደብቀው ቢሆን ያልቅሱ። ደጋፊው ምንድነው ይሄን ያክል? በጣም እኮ ያስጠላል። በዚህ ደረጃ ለቅሶ ምንድነው? ምን ባይኖሽ እንዴ ጋይ ሰራ እንደው በልክ እናድርገው ሁሉን ነገር እንደው ከስፖርቱም ኮንተንት ከዚህኛውም እንደው ጦርነት በቃ የሚያስጠላ በቃ ምንድነው? አረጋጉት እንጂ ሽልማት እኮ ነው። እስከዛሬ ሲሸለም የነበረ ህዝብ አለ። የዘንድሮ እጅግ በጣም የተለየ ሆነ። አስጠላ በጣም እንዴ። እናንተ ማሳብ አስተያየቶቻችሁን ስጡበት ቤተሰቦች። ያሉትን ነገሮች አብረን እናያለን። እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር እንዳይረሳ። ወደ ቪዲዮ እንግባ። ጉድ የዘንድሮ ክሬዲት አዋርድ ማለት ነው። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ ፋንታሁን እመቤቴን እገድልሃለሁ መጥቼ ምኑ ተነክቶ ነው? አዶናይ ካልወሰዳት እገድልሃለሁ መጥቼ አድርስለት ለሰይፉ ፋንታሁን። ሌላ ሰው ከወሰዳት እገድልሃለሁ ሰይፉ እገድልሃለሁ መጥቼ እገድልሃለሁ ሰይፉ ፋንታሁን እገድልሃለሁ። ምን አስበህ ነው? ምን አስበህ ነው? ምን አድርጎ ነው አዶናይ? እሺ ምን አድርጎ ነው? ኢትዮጵያዊ አይደለም እንደ ኢየሱስ ሰይፉ ይቅርታ ጠይቀው፣ ለአዶናይ ይቅርታ ጠይቀው። ኢትዮጵያዊ ነው አዶናይ ኢትዮጵያዊ ነው። ጉድ ኢትዮጵያ አዶናይ ነው የሚወስዳት እቺ ሽልማት። ፕራውድ ሆኖ እኮ በአደባባይ ሴጋ መምታት ችግር የለውም እያለ የሚያወራ ልጅ በአደባባይ ወጡ። ኢትዮጵያ የነበሩት ኢንተርቪው የሚያደርጉ ልጆች ጥለውት ሁላ ሄዱት። ከመቀመጫቸው ተነስተው ሄደዋል። እንዲህ በጣም አይናውጣ መሆን እውቀት የሚመስላችሁና ትልቅ ክብር የሚመስላችሁ ደካሞች አላችሁ። ነገሩን ከህወሓት ጋር ካያያዛችሁት አደቅላለሁ። ህወሓትን ወደ ዘር ከወሰዳችሁት ምንም አዶናይ የሚያሸንፍበት ነገር የለም። ወደ ፍቅር ካመጣችሁ ችግር የለብኝም። ወደ ዘር የወሰዳችሁት አንድ አጫሽ ቃሚ ጠጪ ዱርዬ ዱባይ ላይ አለሌ ወመኔ ዜድ የምትባል ወመኔ ሰካራ ወጣል። አሁን ዩቲ የምትባለው ጌታ ምስክሬ ምን ዘር እንደሆነች አላውቅም። አዶናይ ግን ትግራዋይ እንደሆነ አውቃለሁ። ባይለኛው ትግራዋይ እንደሆነ አዶናይ አውቃለሁ። እንዴ ትግራዋይ እያለ ሲጨፍር ሲዘፍን ትግራ አደ እያለ እያለቀሰ ተንበርክኮስ ሲጨፍር አይቼዋለሁ። ጭውቴው የዘሬን ብትሃን ዝርዝራይ ነው። እናንተ ለማሸማቀቅ በሞከራችሁ ደፍራችሁ ስለሄዳችሁ የምታመጡት ነገር የለም። ምን ታመጣለህ? ለማሸማቀቅ ምን ለማለት ብትሄዱ ትጠሉናላችሁ ምናምን ብትሉ የምታመጡት ነገር የለም። ችግራችሁ ይሄ ነው። መድረክ ላይ ብዙ ጊዜ የሚቀርብ ልጅ ነው አዶናይ። ብዙ ጊዜ ምርጥ ኢትዮጵያዊ ነው ምናምን ልትል ትችላለህ። ፋቅ ስታደርገው ግን እንዴት ሆኖ ስለ ትግራዋይ ክፈትለት እንዴት ሊያብድ እንደሚችል አሳያለሁ። ዲስ ቲንግ እና ሁሉን ነገር ከዘርጋ ካያያዛችሁት ምንም ለውጥ አታመጡ። ዘር አዙራችሁ ስጮውበት የነበረው እናንተ ናችሁ። ዘር ትግራዋይ ስለሆነ ነው ወይ ብላችሁ ብላችሁ ወደ ዘር የቀየራችሁት እናንተ ናችሁ እንጂ ምንም ነገር ወደ ዘር የሄደበት አይደለም። አዶናይ ብዙ ኢንተርቪዎች አድርጓል። ብዙ ትልልቅ ቦታዎች ላይ ታይቷል። ብዙ ነገር ላይ አለ። ዩቲ የምትባለው የትም ቦታ ላይ በዛ ደረጃ የለችም። እሱ ሲስተማቲካሊ ይሄንን ለማሸነፍ በደንብ አድርጎ ትልልቅ የተባሉ ቦታዎች ላይ በደንብ አድርጎ ጭቦቴውን ተጫውቶታል። ለምንድን ነው የምትናደዱት? አንድ ቦታ ላይ ስለቀረበችው የቀረበችም ምክንያት ቃል በቃል እንደሰማ ነው። ስለምንድን ነው የተናገረችው? በአፍሪካ እጩ ስለሆነች ብቻ እዛ ላይ ወጣ። ስለሱ ነው የተናገረችው። ስለሱ ተናገረች። ያንን መናገር ምን እየተደረገ ነው? ወደ ዘር ተወስዶ ቀውጢ ተደረገ እና ከዘር ጋር ያገናኛችሁት እናንተ ናችሁ። ማንም አልተገናኘም። የወላይታ ልጆች ሲደግፉት ትግራዋይ መሆኑን አውቀው ነው።
ስለ ዘር አውርቶ አያውቅም አትበሉ ፕሊዝ። እሱን ጭቦቴ አቁሙ። ማናውቀው አዶናይ ካመጣችሁ ንገሩ። እማናውቀው የምናውቀው አዶናይ ግን ትግራይ አደ እያለ ቃውጢ ሲያደርግ የሚውል ልጅ ነበር። በተለይ አዲሱ ጄኔሬሽን ዘረኛ እንዲሆን ተደርጎ ተፈጥሯል። ወደ ዘር ከሄዳችሁ ሮጣችሁ ወደ ዘር የገባችሁት እናንተ ናችሁ። ሎዛ ሩዋንዳ አደረገችው። በኢትዮጵያዊነቱ የሚደረጉ አትዋሽ። ለምንድን ነው የምትዋሽ? ማንን ነው የምታታሉት? ሶሻል ሚዲያ ላይ አብረን አይደል የምንውለው? ካናዳ ላይ መኖር አቅቶት ሄደ ኢትዮጵያዊ ነው መኖር ስላልቻለ ካናዳ አሜሪካ ነበረ፣ አሜሪካ አልተቀበለችውም። ወደ ካናዳ ሄደ። ካናዳ ሄዶ መኖር ያቃተው ልጅ ሰክሰስ አግኝቶ ኢትዮጵያ የገባ ልጅ አይደለም። ምኑን ከምን አገናኝታችሁ ጉራ ልትነፉበት እንደፈለጋችሁ አልገባኝም። ምኑ ነው የሚያስነጅበው? ይህ ልጅ ካናዳ እያለ ምን ሰርቶ ነው እንደዚህ በጣም ብራግ ልታደርጉለት የፈለጋችሁት? ምኑን መዋሸት አይቻልማ። $11 ሆኖ በንብርክክ እየሄደ የለመነ ልጅ ነው። ብሎ አልቅሶ የለመነ ልጅ ነው። ምን እንዳደረገ አርጋችሁ ወደ ዘር ወስዳችሁ ነገሩን እንደዚህ ልታቀሳስሩ እንደፈለጋችሁ ግራ ነው ገባኝ። ሰይፉ ከክሰታ ሴት ምን አባክ ነው ለአዶናይ እንትን የምታርገው ሽማጥራ በረህ የተመለለ ጠመላት። ስለዚህ እኛም አዶናይ ነው የምንመጣው። ምርሽ ነባቶ ነው የማያገባኝ ቅዘናም ቀዝቃዛ ቦዘን ይበዝባዛ። ትግራይ እኮ ትግርኛ አንድ ነው፣ ከኛ ጋር አንድ ናቸው። ትግርኛ ስለሚናገሩ ልትነጥሉት ካሰባችሁ እኛም ከአዶናይ ጋር ነው የምንሆነው። ስጋ ከወደቀ አፈር ይዞ ይነሳል የሚባል ነገር አለ። ስለዚህ ወደ ብሔር ካስጠጋችሁት ይሄ የብሔር መሆን አልነበረበትም። አዶናይ ሲ ለሁሉ ህዝብ ነው የሚረዳ ያለ ደስ ካለጋችሁት ግን ዌስታንድ አም አዶናይ እኔ አዶናይ ነው ራሴ ነው መኪና ያመጣው ጣጣ እንጃ። ሂድበት ሰይፉ ላይ ጎበዝ እንጃ ሂድበት። ካላስ ሁለታቸው ሲጣሉ እኛ ዶክተር አብይ እናስመርጣለን ጋይስ። አለቀ በቃ። እዛ ሁለቱ ሲወዛገቡ እኛ ዶክተር አብይና መርጠን ቁጭ አበቃ። ሌላ ምንም ነገር የለው። ደግ አደረክ አንተ። ከትግራይ ላይ ችግር አለብህ ምናምን ሲጀመር ውድድር ነው። አሁን ቴሌፎን ሁለቱ በዚህ ሀገር ቢቻል በዚህ ሶስቱም ቴሌፎኔ አዶኒያስንም ሃዮቲንም ነው የምመርጣቸው። አዶኒያስን ወደዛ ብያል ጥለው ማልጥለው ምንድነው በብዙ ነገር አየዋል። እንደ ሚዲያ በጣም አቴንሽን እየሳበ ነው። የሚዲያ ማንነት ኳሊቲ ይዟል። ኦኬ እቺ ዘፋኟ ልጅ ያረጋትን ነገር በጣም የሚደነቅ ነው። ማንም ሰው መድረክ አይሰጥም። ለዛ ለቢዝነሱ የሚውል ለምኑ አምጥቷታል ልጅቷ። የጎዳና ልጅ ምናምን ያ ነገር ግን ሪስክ ውስጥ ያስገባዋል ብዬ አስባለሁ። አይዶን ነው እናየዋለን። ሃይ ስለ ተሯሯጠ ነው እንዴ? ተሯሯጠ 1 አመት ለዛም አልሞላው። አዩቲኮ በኢትዮጵያ ኢንተርኔት 5 አመት ሙሉ ቲክቶክ ላይ የነገሰች ልጅ ናት እኮ ገና የዩኒቨርሲቲ ተማሪ ሆና። እኔ ከኢትዮጵያ ሆነው ሚዲያ ላይ እንደዚህ የነገሱትን ሰዎች በጣም ነው ፕራይስ የምሰጣቸው። ውጭ ሀገር ቁጭ ብለን እንኳን ለኔትወርክ እና ለካሜራ አቀራረጽ እንቸገራለን። ኢትዮጵያ ያሉትን ሰዎች በሚዲያ ትልቅ ደረጃ ሲደርሱ እኔ በጣም ነው ፕራውድ ማድረጋቸው። ከኢትዮጵያ ገብቶ አስተያየት የሚሰጡ ሰዎች ራሱ በጣም ነው ደስ የሚሉ። በጣም ይሄን ኔትወርክ ተቋቁሞ ትግስታቸው ምናምን ሚዲያ ምን እንደሆነ ሳይታወቅ በፊት ብዙዎቹ እናዩቲ ናቸው እንትን ያደረጉት። ሃይ ልክ ክፉ ልጅ እንደነበረች ብጤ ለአዶኒያስን ወይ ደግሞ ወደ ዘር ምናምን ለመውሰድ አዩቲ መስደብ፣ ሰይፉን መስደብ። ሰይፉ እንደማንኛውም ሚዲያ ሰው እኔ ጋር የመጣን ሰው ነው ኢንተርቪው ማረገው። ሰይፉም የመጣን ሰው ነው ኢንተርቪው ያደረገው። አዶኒያስን ጠይቆት ሂድ ብሎ ቢያባረው ወይም ደግሞ ሰዓት ይዞለት ካንስል ቢያደርግበት ያ እኔ የምናገረው ነበር። ለምን እንደዚህ አድርግ? ግን ሰዓት ይዞለት ካንስል አድርጎበታል። ታዳላለለ ማለት እኮ አንዱ ለአንዱ አድርገ ለአንዱ መከልከል ማለት ከልክሎታል። በጣም ያስጠላል ጋይስ። አዶኒያስን ሰፖርት የሚያደርጉ ሰዎች እንደ አዶኒያስ ነው። አሁን ነው ተጋሩ የምትሉት እንጂ ተጋሩ በሚባል ሰዓት እሱ የአጋሮ ልጅ ራሱ ይመስለን ነበርኛ። ማንም ሰው ምንም አስቦት አያውቅ። የእናቴ እንትን ይሄ ነው ምናምን ያለ ጊዜ ነው እንደ አዶኒያስ እንደዚህ ነው እንደ ምናምን ማለት የጀመሩት። ማንም ያውቀው ነበር። የአጋሮ ልጅ ሁላ ነበር የሚመስለን ጋይስ። ዜድን ግን ሁሉ ቀን ተጋሩ አልነበረችም። ተጋሩ እንደዛ ሲለፋ እሷ ተሰክር ነበር ምናምን ሰርቧታላችሁ።
አዶንያስ እንዳው አይበልጣትም እንዴ በቪውና በምናምን እንዳው ይበጣል። ሴት ሆይ እምቢ በይ እንትን ስትባይ ስግጥ በይ ምናምን ብሎ ነው የሚወጣው። ምን ብሎ ነበር የሚወጣው ነበር? ለሱ ካናዳ ሳትሆንለት ኢትዮጵያ ናች ለሱ ካናዳ የሆነችለት። ያ ደግሞ ህዝቡ እንደ ወጣት ነው ልጁ የሚኖረው፣ እንደ ወጣት አድርገው ስለተቀበለው ልጁ ወስዳችሁ ወደ ዘርና ወደ ምናምን ሰዎች እንደዛ ብሎ እንዲያስቡ ባታረጉ ጥሩ። ይሁን ትግራይ ስለሆነ ሰው አይከተለው ምናምን ትግራይ እንደሆነ ያውቃል። ግን በቃ ልጁ እንደ ሚዲያ ሰው ወጣት ሆኖ ነው እየኖረ ያለው። ሰይፉ እንደዛነ ድሮም ከተጋሩ ችግር አለብህ ምናምን። እስቲ ይሄ ብላችሁ ንገሩ። ሰይፉ የእውነት ያደረገውን ነገር